ንዋየ ቅድሳት የምናከብርበት በመስቀሉ ነው። ነገሮች ሁሉ ምስጢራት ሁሉ ሲከናወን ያለ መስቀል አይከናወንም። አንዳች በቤተ ክርስቲያን ውስጥ ያለው ስርዓት በምህረቱ ያቀረበን የአባቶቻችን አምላክ ልዑለ ባህሪ ልዑል እግዚአብሔር እስከዚህ ሰዓት ስላደረገልን መልካም ነገሮች ሁሉ ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። ያለፈውን የድካም የዝለት ጊዜ አሳልፎ ዛሬ የመስቀሉን በረከት እንድናገኝ በዚህ የተቀደሰ ጉባኤ እንድንገኝ ስለረዳን በድጋሚ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃል ኪዳኗ ምልጃዋ የረዳን እናታችን ቅድስተ ቅዱሳን ድንግል ማርያም የጠበቁን የተራዱን ያማለዱን ቅዱሳን መላእክት በቃል ኪዳንና በምልጃ ከኛ ያልተለዩ ቅዱሳን ጻድቃን ሰማዕታት ሁሉም አምላካችን እግዚአብሔር ባከበራቸው ክብር መጠን ምስጋናችን ይድረሳቸው። ከፍ አድርጋችሁ አመስግኗቸው። ተሳልመነው ተዳሰንበት ተባርከንበት ደዌ ሥጋ ደዌ ነፍስ የምናርቅበት ክቡር መስቀሉ ክብር ምስጋና ይግባው። ክቡር ሊቀ ትጉሃን መምህር ንጉሴ ጸጋዬ የሀገረ ስብከቱ ዋና ጸሐፊ፣ ክቡራን የሀገረ ስብከቱ የልዩ ልዩ ክፍል ኃላፊዎች፣ ክቡር መልአከመዊ ቀሲስ ኢንጂነር ንጋቱ ዮሐንስ ንጋቱ የርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር መልአከ ፀሐይ ቀሲስ በቃሉ መስጢር የምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል አስተዳዳሪ፣ ክቡር መልአከ ሰላም ቀሲስ ኤፍሬም ታደሰ የደብረ ሰዋስው ቅድስት አርሴማ ገዳም አስተዳዳሪ፣ ክቡር መልአከ አሚን ቀሲስ ባዬ አያሌው የደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ክቡር መልአከ ምህረት ክብሬ እድሜ ዓለም የደብረ አሚን አቡነ ተክለ ሃይማኖት አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት መዘምራንና መዘምራት፣ የፈለገ ያሬድ ቅዱስ የቅድስት ኪዳነ ምሕረት እና ቅዱስ አማኑኤል ካቴድራል ፈለገ ያሬድ ሰንበት ትምህርት ቤት መዘምራንና መዘምራት፣ እንደዚሁም የፍኖተ ጽድቅ የፍሬ ተዋህዶ ሰንበት ትምህርት ቤት መዘምራንና መዘምራት፣ መላው ኦርቶዶክሳውያን ምዕመናንና ምዕመናት ይህንኑ ታላቁን በዓላችንን ስናከብር ከእግዚአብሔር ከቅዱሳን መላእክት በሚታየው የጥበቃ አገልግሎት እየተሳተፋችሁ ያላችሁ የፌደራል ፖሊስ አባላት፣ የክልሉ ፖሊስ አባላት እንዲሁም የመከላከያ ሰራዊት በዚህ በታላቁ በዓላችን የተገኛችሁ ጥሪም የተደረገላችሁ እንግዶቻችንና መላው ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። የመስቀሉ እንቅፋት ተወግዷል። እስቲ ይሄንን ከፍ አድርጋችሁ አውጁት። የመስቀሉ በሉ እንቅፋት
ተወግዷል። የመስቀሉ እንቅፋት ተወግዷል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 11 ላይ ያለ ኃይለ ቃል ነው። በዚህ ርዕሳችን ውስጥ 3 ታላላቅ ቃላቶች አሉ። መስቀል፣ እንቅፋት፣ ደግሞ መወገድ የሚሉ እና ቅዱስ ጳውሎስ ምን ቢሆን ነው መስቀሉ፣ ምን ቢሆን ነው እንቅፋቱ ተወግዷል ያለው ብሎ መመርመር ይጠይቃል። መስቀል ማለት ምን ማለት ነው የሚለውን እንነሳ። እንደሚታወቀው በቅዱስ መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ከራሱ ጋር፣ ዓለሙን ከአባቱ ጋር፣ ዓለሙን ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስጋውን ቆርሶበት ደሙን አፍስሶበት የቀደሰው ቅዱስ ነዋይ መስቀል ይባላል። የመስቀል ቅርጽ የተፊደልን ይመስላል። ለዚህም ነው ደራሲው ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል ብሎ ጻድቁ አቡነ ተክለ ሃይማኖትን ባመሰገነበት ምስጋና የስምህ አጠራር መስቀል ለሚመስለው ምስጋና ይገባል፣ መጀመሪያው መስቀል ለሆነው ምስጋና ይገባል ብሎ ደራሲው የነገረን። ይህ በተ ፊደል ምልክትነት የሚያገለግለው መስቀል እንዲሁ ስለተመሳቀለ ብቻ አይደለም መስቀል ብለን የምናከብረው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ስለፈሰሰበት፣ ስጋው ስለተቆረሰበት፣ ጠላት ድል ስለተደረገበት ነው ለስም አጠራሩ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። አንዱ መስቀል የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት እኛ ምእመናን ለመዳኛችን ምልክት የሆነ ለሰላም ማግኘታችን አደባባይ የሆነ የመታረቂያችን አውድ በመሆኑ እናከብረዋለን። አንዱ መስቀል ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት መውረድ ጀምሮ እስከ እርገቱ ያለው ጉዞ የመስቀል ጉዞ ይባላል። ጽንሰቱ፣ በምድር ላይ መመላለሱ፣ የተነቀፈው መነቀፍ፣ የተገረፈው ግርፋት፣ የተቀበለው ነቀፌታ፣ ስድቡ፣ ብሎም ደግሞ የተተፋበት ምራቅና ልዩ ልዩ የመከራዎቹ ሕማማተ መስቀል ተብሎ ይጠራል። ሕማሙ መከራው እነዚህ መስቀል ተብሎ የክርስቶስ መስቀል ተብሎ ይጠራል። እነዚህ ሁሉ መከራዎች የተቀበለው እኔና እናንተን ከራሱ ጋር ለማስታረቅ፣ እኔና እናንተን ከአባቱ ጋር ለማስታረቅ፣ እኔና እናንተን ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለማስታረቅ ነው። ይህንን ማስታረቅ አንከረ አብ እምዝንቱ መስዋዕት ተብሎ በተነገረበት መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ መታረቂያ መስዋዕት የምንታረቅበት መስዋዕት እርሱ፣ የሚያስታርቀን ሊቀ ካህናት እርሱ፣ ደግሞ የታረቀን እርሱ በመሆኑ ልዩ መስዋዕት ነው፣ የሚደንቅ ነው ብሎታል ሊቁ። ስለዚህ ወገኖቻችን በዘመናችን ሁሉ ይህ እርቅ የተከናወነበት አደባባያችን መስቀል ነውና ለመስቀሉ ክብር ምስጋና ይግባው። ሁለተኛው ትርጓሜ የጌታችን የኢየሱስ ክርስቶስ መስቀል ነው። ሌላው እያንዳንዱ ክርስቲያን በክርስቶስና በቃሉ ምክንያት የሚቀበላቸው መከራዎች መስቀል ይላል መጽሐፍ ቅዱስ። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን ወዶ የመከተል የሚፈልግ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለው ቤተክርስቲያን አንድም መስቀሉን በአንገታችን፣ በግንባራችን፣ በእጃችን ደግሞ በልብሳችን እያተምን እንሸከማለን። ወዲህ ደግሞ በክርስቶስና በቃሉ ምክንያት የሚመጣውን መከራ በመቀበል ደግሞ መስቀላችንን እንሸከማለን። ዛሬ የምንነጋገርበት ዋናው ነገር ግን እኛና እግዚአብሔር የተገናኘንበት የተቀደሰው መስቀል ላይ ነው። ስለዚህ መስቀል ነው የምንነጋገረው። መስቀል ቀደም ብሎ በብሉይ ኪዳን
ሰዎች የሞት ፍርድ ሲፈረድባቸው መሬቱን ያረክሳታል፣ ምድሪቱን ያረክሳታል በማለት እንጨት ላይ ይሰቅሉ ነበረ። ለሞት የሚያበቃ ጥፋት ያጠፋው በእንጨት ላይ የሚሰቅሉትን ጌታ እግዚአብሔር ለሙሴ እንዲህ ብሎታል። በኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ በእንጨት ላይ የተሰቀለው ሁሉ የተረገመ ይሁን ብሎናል። ስለዚህ ወገኖች ያን ጊዜ እስራኤላውያን በእንጨት ላይ የሰቀሉትን የተረገመ ይሉታል። ያን ጊዜ ጥፋተኛውን በመስቀል ላይ ወይም በእንጨት ላይ ይሰቅሉታል። ያን ጊዜ ይሙት በቃ የሚያስፈርደውን ፍርድ የሚገባውን ሰው እንጨት ላይ ሰቅለው ምድራቸውን እንዳያረክስባቸው ደግሞም የተረገመ ሰው መሆኑን ያውጁበታል። እግዚአብሔር ኢየሱስ ክርስቶስ ስለኔና ስለናንተ የተቀበለውን መከራ መስቀል ላይ ሲያሳየን እንዲህ ነው ያደረገው። ለኔና ለናንተ የይሙት በቃ ፍርድ የተፈረደብን ታስታውሳላችሁ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 14 ላይ ከበለሲቱ የበላው ሁሉ ሞትን ይሞታል ነው የተባለለት። አዳምን ትእዛዝ የሰጠው ነው። በላ፣ ሞት ተፈረደበት። የእሱ ልጆችና ልጅ ልጆቹ ሁሉ ሞት ተፈረደብን። ስለዚህ ፍርድ ደግሞ ሊነሳ የሚችለው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 23 ላይ ሁሉ በድለዋል፣ የእግዚአብሔርን ክብር ጎድሏቸዋል ይላል። ነገር ግን በክርስቶስ ኢየሱስ በሆነው ጸጋ ድነናል ይላል። ለስም አጠራሩ ክብር ምስጋና ይግባው። እርግማናችን የተወገደበት ሞት ነው የክርስቶስ ሞት። እርግማናችንን እርሱ ወስዶ ለእርሱን ቅድስና የሰጠበት አደባባይ መስቀል ይባላል። ወገኖች መስቀል ለኔና ለናንተ ትርጉሙ ብዙ ነው። ለዚህ ነው ቅዱስ ጳውሎስ እንዲህ ይለናል፣ ከኢየሱስ ክርስቶስ መስቀል በቀር ትምክህት የለኝም ይላል። ትምክህት ሁሉ ይራቅ፣ የክርስቶስ መስቀል ነው ለኔ ትምክህቴ። ስለዚህ ክርስቲያኖች የምንመካበት የምንተማመንበት የኢየሱስ ክርስቶስ መስቀል ነው። ኃይለ አጋንንትን የምናርቅበት፣ ደዋ ከደያት የምንፈወስበት በዕፀ መስቀሉ ነው። ነዋየ ቅድሳት የምናከብርበት በመስቀሉ ነው። ነገሮች ሁሉ ምስጢራት ሁሉ ሲከናወን ያለ መስቀል አይከናወንም። አንዳች በቤተ ክርስቲያን ውስጥ ያለው ስርዓት ቅድም አይታችሁ እንደሆነ ሊቃውንቱ ገና ሲጀምሩ ያለ መስቀል አልጀመሩም። ምንጣኑን ሲያመለጥኑ ሁሉ ሲያከናውኑ በመስቀል መሪነት ነው እና ክርስቲያኖች ሁሉ ጊዜ ይህ መስቀል በክርስቶስ ደም ስለተቀደሰ ነው የምናከብረው። ደግሞ ሁሉ ጊዜ ኃይል ኖሮት ከክርስቶስ ደም የተነሳ ዛሬም አጋንንት በፊቱ ሊቆሙ አይችሉም፣ ይንቀጠቀጣሉ። ታሪኩም ቅድም የሚያሳየን ይሄንን ነው። ወገኖች ታዲያ ለዚህ መስቀል ብዙዎች ጠላት ሆነው ይመላለሳሉ አለን ቅዱስ ጳውሎስ። እስቲ ይህንን ቃል ተናጋሩ፣ ብዙዎች በሉ። ለክርስቶስ መስቀል ድገሙት እስቲ። ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይለናል። አዎ ጌታችን ኢየሱስ ክርስቶስን ገና በጽንስ ከመኖሩ ጀምሮ ጠላት ዲያብሎስ ሲያሳድደው ኖሯል። ኋላም ወደ ግብጽ በረሃ እንዲመጣ ተደርጓል። በኖረበት ዘመን አንድ ቀን የተሻለ ኑሮ የሚባለውን አልኖረም። ያ የሰው ድካም ሁሉ እርሱ ወስዶ የእርሱን ብርታት ለኛ ሰጠን። የኛን እርግማን ወስዶ የእርሱ ንጽህናና ቅድስናን አጎናጸፈን። ክብር ለእግዚአብሔር ለኢየሱስ ክርስቶስ ይሁን። እና ጌታችን መድኃኒታችን ኢየሱስ ክርስቶስን ይጠሉት የነበሩት አይሁድ ጥላቻቸው በየጊዜው ከፍ እያለ እያደገ መጥቶ ሲፈውሳቸውም ተቃዋሚ ናቸው፣ ሲያበላቸው ደስ ይላቸዋል። ነገር ደግሞ በሌላው ጊዜ ደግሞ ሌላ ችግር ይፈጥራሉ። ጌታችን ኢየሱስ ክርስቶስን ያለ ኃጢአቱ ያለ በደሉ ቅዱስ ጳውሎስ እንደነገረን ከኃጢአት በቀር በሁሉ የተፈተነ ሊቀ ካህናት በሰማያት አለን ይላል በዕብራውያን መልእክት ምዕራፍ 4 ቁጥር 25 ላይ። ስለዚህ ክርስቲያኖች በሕይወታችን ክርስቶስን የሚጠሉትን አይሁድን መምሰል በጣም ከባድና አስቸጋሪ ሕይወት ውስጥ ይጥላል። በየጊዜው ጥላቻቸው እያደገ ሄዶ ክስ መሰረቱበት።
ክሱ ሁለት ይዘት አለው፣ ፖለቲካዊና ሃይማኖታዊ። ቅድም እንደነገርኳችሁ ሞት የሙት በቃ ተብሎ የሚፈረድበት ሰው በእንጨት ላይ ይሰቀላል። በእንጨት ላይ የተሰቀለው ደግሞ የተረገመ ነው ብሎ ሰው ሁሉ ያምናል። እንጨት ላይ ለመስቀል ጌታን በቤተ መንግስቱም በቤተ መቅደሱም ያሉት ሊስማሙበት ይገባል፣ ይሙት በቃ ብለው። ስለዚህ ሃይማኖታዊ ክሱ ብቻውን ለሞት አያበቃውም፣ ቀኖና ነው የሚያሰጠው ይላል የሮሙ ቄሳርና ሄሮድስ። እንደገና ደግሞ ሄሮድስ በዛ በኩል መርምረው ለሞት የሚያበቃው አሁን እንደሚባለው አሸባሪነት ነው። ይህን ርዕስ ወደዛ ብትወስዱት በቀላሉ በጣም እኔ የአይሁድ ንጉስ ነኝ ይላል የሚለው ንግግር ቤተ መንግስቱን እንዲቀየምና በክርስቶስ ላይ ይሙት በቃ እንዲፈረድበት ነው። ሆኖም ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኃጢአት በቀር ከኃጢአት ብቻ ሌላውን ሁሉ ጽድቅ የሚፈጽም ንጹህና ቅዱስ ጌታ ነው። ክብር ምስጋና ይግባው። ከፍ አድርጋችሁ አመስግኑ። እንዲህ ንጹህ የሆነውን ጲላጦስ ይመሰክርለታል። እኔ በዚህ ሰው አንዳች በደል አላገኘሁበትም፣ እናንተ ግን በደል በእናንተ ላይ እንዳይገኝባችሁ ለራሳችሁ ተጠንቀቁ፣ እኔ ከበደሉ ንጹህ ነኝ ብሎ እጁን ታጥቦ አሳልፎ ሰጣቸው። የምን ክስ የምን ክርክር እያዳፉ ከጌቴሴማኒ ወደ ሊቀ ካህናቱ ግቢ፣ ከሊቀ ካህናቱ ግቢ ለሰከንድ ያለ እረፍት መከራ፣ አይምሮን የሚያደክም ቋንቋ፣ ስድብ፣ ነቀፌታ በስጋ ላይ በአካሉ ላይ ያደረሱበት በደል ይህ ነው ተብሎ አይቆጠርም። ለዚህ ነው ቅዱስ ኤራቅሊስ እንዲህ ይላል። ከኔ ጋር ናችሁ ምዕመናን? መከራውን እንዲህ ይለዋል። በኢየሱስ ክርስቶስ በኩል ስለኛ በኢየሱስ ክርስቶስ ላይ በእኛ ምክንያት ያገኘውን የንዴት መጠን በልባችን አንድ ቦታ ቢያገኘን ፍቅሩ ይገባን ነበር ይላል። አስቡት፣ ብዙዎቻችን የክርስቶስ ፍቅር በልባችን ያልተሳለው ደግሞም ከተስሎ ከሆነ የማይቆየው መከራውን ያገኘውን ጽዋቶ መከራ በህሊናችን ማስቀመጥ ስላልቻልን ነው። ለዚህ ነው እኮ የገላትያ ሰዎችን እንዲህ ብሎ ይወቅሳቸዋል ቅዱስ ጳውሎስ። እናንተ የገላትያ ሰዎች ኢየሱስ ክርስቶስ በፊታችሁ ተሰቅሎ ተስሎ ነበረ፣ እርሱን እንዳትመለከቱ ማን አዚም አደረገባችሁ? ነገረ መስቀሉን እንዳታስቡ፣ ነገረ መስቀሉን እንዳታዩ፣ ነገረ መስቀሉን እንዳታሰላስሉ፣ ትኩረታችሁን ከመስቀሉ እንዳይለይ ተስሎ ነበረ በፊታችሁ። አሁን ከናንተ ማን አራቀው? ምን አይነት አዚም ገጠማችሁ ይላቸዋል። ዛሬም ምንና እናንተ ልንጠነቀቀው የሚገባ እውነት ቢኖር የክርስቶስ መስቀል ከፊታችን አለ ወይስ የለም የሚለውን ጥያቄ በመመለስ ነው። ካለ ክርስቲያኖች ነን፣ ትዝታችን እሱ ሊሆን ይገባዋል። ሆኖም ግን አሁንም ጌታ ኢየሱስ ክርስቶስን እያዳፉ ወስደው ከሊቀ ካህናቱ ወደ ሊቶስጥራ፣ ከሊቶስጥራ ወደ ጲላጦስ አደባባይ፣ ከጲላጦስ አደባባይ ወደ ሄሮድስ፣ ከሄሮድስ ወደ ጲላጦስ መጨረሻ ላይ ለፈቃዳቸው ሰጣቸው። ወስደው በእርጥብ እንጨት ራሱን አሸክመው ወስደው ጎልጎታ በተባለው ስፍራ ላይ ሰቀሉት። ደሙ ነካው፣ ስጋው ነካው። የጌታ ደምና ስጋ አይደለም፣ የለበሳት ልብስ 12 ዓመት ሙሉ ይፈስ የነበረን ደም ቀጥ ያደረገ በመስቀሉ ላይ ባፈሰሰው ደም የ5533 ዓመታት የዕዳ ጽሑፍ በመስቀሉ ላይ ጠርቆ አስወግዶልናል። ለስም አጠራሩ ክብር ምስጋና ይግባው። ቅዱስ ጳውሎስ እንዲህ ነው ያለው፣ በዕዳ የተጻፈብንን የትእዛዝ ቃል ከመንገድ ላይ በመስቀል ጠርቆ አስወግዶታል ይላል ቆላሲስ ምዕራፍ 2 ቁጥር 14 ላይ። ስለዚህ መስቀል የሚከሰን ሰነድ የተወገደበት ስለሆነ አርዝተን እናከብረዋለንና ለመስቀል ከንሰግድ እንላለን። ለመስቀሉ እንሰግዳለን፣ እናከብራለን። ክብር ለመስቀሉ ብላችሁ አመስግኑ። ጳውሎስ ተጣልቶ ከእግዚአብሔር ተለያይቶ ሁል ጊዜ በመከራና በሐዘን ይኖር የነበረውን ሰው መካከለኛ ሆኖ ክርስቶስ በመስቀል ላይ ከራሱና ከአባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር
በመስቀል ላይ ሆኖ አስታረቀ። የእርቅ ሰነዳችን ነው መስቀልና ለመስቀል ክብር ምስጋና ይግባው ብላችሁ አመስግኑ። ታዲያ ብዙዎች ለመስቀሉ ጠላት ሆነው ይመላለሳሉ እንደተባለው መጀመሪያውም ትንሣኤውን ለመሸፈን ብዙ ገንዘብ ከፍለው እኛ ተኝተን ሳለ እነርሱ ደቀ መዛሙርቱ ወሰዱት አስከሬኑን ብለው ያስወሩ አይሁድ ገንዘብ ከፍለው ኢንቨስት አድርገው ትንሣኤውን ለመክደር የሞከሩ መዳናችንን ሕይወታችንን ሊደብቁ የነበሩ አይሁድ አላረፉም። መስቀሉ ደግሞ ገቢረ ተአምራት ቢያደርግ መስቀሉን ሄደው ሲነኩት ሕሙማን ይፈወሳሉ። ምክንያቱስ ደሙ ነክቶታል፣ ስጋው ነክቶታል፣ ተቀድሷል። በዛ በተቀደሰው መስቀል እየተዳሰሱ ብዙዎች ተባረኩ፣ ብዙዎች ከበሽታቸው ተፈወሱ፣ ሙታን ተነሱ። ለመስቀል የተሰጠው ክብር በዚህ ተገለጠ። ይህ ክብሩ ሲገለጥ ያልወደዱና የቀኑ አይሁድ እጅግ በቁጣ ተነስተው መስቀሉን ከከተማ ወደ ውጭ አውጥተው ጌታን ከከተማ ውጭ አውጥተው እንደሰቀሉት መስቀሉንም ወስደው ወደ ሌላ ስፍራ ቆሻሻ መጣያ እንዲሆን አደረጉ። ሰው ሁሉ ቆሻሻውን እየወሰደ እንዲጥሉበት ለ300 ከኔ ጋር ናችሁ? ለ300 ዓመታት በዚያ ቦታ ላይ ቆሻሻ ተጣለ። ለማሳሳት ብዙ ቆሻሻዎች መጣያ ተደረገና እነዚህ የቆሻሻ መጣያዎች መስቀሉ ከጊዜ ብዛት የተነሳ የት የተቀበረበትና የተጣለበት ቆሻሻው የትኛው እንደሆነ ሊታወቅ አልቻለም። ቀደም እንዳያችሁት ከዘመናት በኋላ መስቀሉን ለማስፈላለግ ምክንያት የሆነችው ቅድስት እሌኒ ናት። ለዚህ ደግሞ ቆስጠንጢኖስ በመስቀሉ ኃይል ማመን ነበረበት። ስለዚህ ነው ከመክስሚያኖስ ጋር ጦርነት ሊገባ ሲል በጸፍጸፈ ሰማይ ላይ ኒቁስጣጣኑ የሚል በትምህርተ መስቀል ከላይ ወደ ታች ከግራ ወደ ቀኝ ተጽፎ አየው። ትርጓሜውን አላወቀው። ለዚህ ነው ተርጓሚ ፈልጎ አስተረጎመው። ክርስቲያኖች የማታውቁትን ነገር እንዲተረጉሙላችሁ ወደ ሊቃውንት መምጣት የሚያስፈልገው ለዚህ ነው። በግምትና በመስለኛል በይሆናል አይተረጎምም ነገር እግዚአብሔር። ስለዚህ ወደ ካህናቱ ጠጋለና ምንድነው ይሄ ነገር አለ። ይህ ነገር አሉት በዚህ ትምህርት ትመውጻርከ ጠላቶችን በዚህ ምልክት ታሸንፋለህ። ስለዚህ በፈረስህ ግንባር ላይ፣ በኮርቻው ላይ፣ በጋሻ ላይ፣ በጦር ጫፍ ላይ የመስቀል ምልክት አድርግበት ተባለ። መስቀሉን አድርጎ ወደ ጦርነት ሄደ። መስቀሉን ሲያዩ የመክስሚያኖስ ሰራዊት ላይ ያደሩ አጋንንት አቅም አጡና ሁሉም ከነርሱ ሸሹ። ኃይላቸውን አጡ። መርዛማነታቸው አልጫ ሆነ። ከዛን ጊዜ ጀምሮ የቆስጠንጢኖስ ሰራዊት በኃይልና በስልጣን ሆነው ወደ ጠላት መንደር ገብተው የመክስሚያኖስን ሰራዊት አሸነፉ፣ ድል አደረጉ። ክብር ለመስቀሉ ይሁን። ከፍ አድርጋችሁ አመስግኑት። ይህ ዘመን የተባረው ዘመን ሲያበቃ ሲመጣ አብያተ ክርስቲያናት እንዲከፈቱ፣ አብያተ ጣዖታት እንዲዘጉ፣ ንዋየ ቅድሳት በክብራቸውና በሚመጥናቸው እንዲኖሩ፣ አብያተ የተቃጠሉት አብያተ ክርስቲያናት እንዲታደሱ፣ የተቃጠሉ የተተረኳኮሱት ቅዱሳት መጻሕፍት እንዲታደሱ አዋጅ አወጀ። ነገር ግን የቅድስት እሌኒ ፍላጎት አንድ ነገር ይቀረ ነበረ። አንድ መስቀሉን አግኝታ በጎልጎታ ለመስቀሉ ማኖሪያ ቦታ ማስራት ነበር ቤተ መቅደስ። እሌኒ ጠጋ ብላ ቅድም እንዳለችው ስለት ነበረብኝ ላንተ ኃይል እግዚአብሔር እንዲሆን ድል አድርገ ስልጣንን በተቆናጠጥክ ጊዜ ስልጣን በተርዙፋን በተረጋጋ ጊዜ ያን ጊዜ መስቀልህን ፈልጌ ካለበት ከወደቀበት አንስቼ በክብር ለክርስቲያኖች አሳያለሁ አለች። በዚህ ምክንያት እሌኒ ፈቃድ ጠይቃ ወደ ኢየሩሳሌም ሄዳ መስቀሉ ያለበትን ብታጠያይቅ ለወራት የሚነግራት የለም። ለወራት በኋላ ለዘመናት የሆነው ኪራቆስ የሚባለውን በጠቋሚ አግኝታ የሚገርማችሁ ጠየቀችው። ትንሽ አቅማማ በብዙ ትህትና ነገረችው። ሊሆን አልቻለም። በኋላ ግን በደንብ አድርጋ ለመነችው። እንግዲያው ከለመንሽኝ እኔ አላውቆም አባቶቻችን ከሶስቱ የቆሻሻ ተራሮች
በአንዱ ነው ብለው ነግረውናል። ስለዚህ ደመራ ደምረሽ ዕጣን ውስጡ ጨምሪበት። ዕጣኑ ወደ ላይ ወጥቶ ሲመለስ ያረፈበት ጉብታ እርሱ የክርስቶስ መስቀል ያለበት ነው። ሌሎቹ ግን ሁለቱ ሽፍቶች የተሰቀሉበት ነው። ይገርማቸዋል። መስቀል ሁሉ መስቀል ነው ለማለት አገልግሎቱ ወሳኝነት አለው፣ ክብሩ ወሳኝነት አለው። በአልባሌ ሰው በወሮ በላ በዘራፊ በአጭበርባሪ ሲሆን ነገረ መስቀሉ ላይ ጥያቄ ልታስቀምጡ ይገባል። ነገር ግን ያው መስቀል በትክክለኛ ሰዎች ላይ ደግሞ ሲሆን ስራውን ይሰራል። ምክንያቱም መስቀል ምንጊዜም መስቀል ነው። ክብር ምስጋና ይግባው። ታዲያ ክርስቲያኖች እንደታዘዘችው አደረገች። በእምነት አስደመረች። በእምነት እሳቱ ተቀጣጠለ። በእምነት ዕጣኑ ተጨመረ። ይህ ሁሉ በእምነት የተደረገውና በካህናት ጸሎት የታጀበው የደመራ ስርዓት ወደ ላይ ወጥቶ ዕጣኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ባለበት ላይ አረፈ። ክርስቲያኖች የዘመናት የ300 ዓመት ጥያቄያቸው የተመለሰበት ዛሬ የምናከብረው የደመራ በዓላችን ነው። ክብር ምስጋና ለአምላካችን ይሁን። ለዚህ ነው ሁል ጊዜ መስቀሉን ስናይ ለምትወዳቸው ድል እንዲያደርጉ ኃይልን እንዲጎናጸፉ ምልክትን ሰጣቸው ብሎ ቅዱስ ዳዊት የተናገረውን አስቀድመን የምንነጋገረው ምልክታችን አዋጃችን እሱን ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚወዱ ለሚያፈቅሩ ለነርሱ ምልክትን ሰጣቸው ባለው መሰረት ለኔና ለእናንተ ክርስቲያኖች ይህንን መስቀል የሰጠበት ቀን ስለሆነ ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በዚህ ሁሉ የረዳን ያከበረን የቀደሰን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። የመስቀሉ ፍቅር በልባችን ያኖርልን፣ ይባርከን። ምን ቀረ? እሺ